አንደኛው ስለ የሮሜ መልእክት ላይ ያለ ለዚህ ለኃጢአት ሕግ ከተሰጠ ሰውነት ማን ነው የሚያድነኝ? መንፈስ በመንፈስ ሕግ ይጠራኛል፣ ኃጢአት ደግሞ በኃጢአት ሕግ ደግሞ ይስበኛል እና ለዚህ ለሞት ከተሰጠ ሰውነት ለሞት ከተሰጠ የባርነት መንፈስ ማን ነው የሚያድነኝ የሚል መዝሙር ለኃጢአት ከተሰጠ ከሕይወት መርገምን ከመረጠ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞት ሰርቶ? መንፈስ በመንፈስ ይጠራኛል፣ ሥጋ በሥጋ ሕግ ይስበኛል። ለየትኛው ጌታ ተገዝቼ የቱን እመርጣለሁ አንዱን ትቼ? ኃጢአት ሥራና ይጨንቀኛል፣ አምላኬ ሲለየኝ ይሰማኛል። ጌታዬ ሲለየኝ ይሰማኛል፣ አምላኬ ሲለየኝ ይሰማኛል። ለዚህ ለኃጢአት ከተሰጠ ከሕይወት መርገም ከመረጠ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞት ሰብሮ? ኃጢአት ሥራና ይጨንቀኛል፣ አምላኬ ሲለየኝ ይሰማኛል። ጌታዬ ሲለየኝ ይሰማኛል፣ አምላኬ ሲለየኝ ይሰማኛል። በኃጢአት ለመኖር በዚህ ዓለም የአምላክን ትእዛዝ በማቃለል በስርቆት በዝሙት በስካርም በዲያብሎስ ፍቃድ ስንኖር የኋላ ውርደት ነው አምላክ በክንዶቹ ያልያዘው። የጨለማ ጉዞ ጥማት ዓይን እያሳወረ ያዋርዳል። ለዚህ ለኃጢአት ከተሰጠ ከሕይወት መርገምን ከመረጠ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞት ሰርቶ?
መላእክት በሰማይ ያለቅሳሉ፣ የእግዚአብሔር ቅዱሳን ያነባሉ። በኃጢአት ተማርከን ስንወሰን ሰይጣን ድል አግኝቶ ስንማረክ ለዚህ ለኃጢአት ከተሰጠን ከሕይወት መርገምን ከመረጠን ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞት ስሩ? ለዚህ ለኃጢአት ከተሰጠን ከሕይወት መርገምን ከመረጠን ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞት ስሩ?